እንዴት አድርጎ አጥላላ ምን በማለቱ ነው ያጥላላው? እኔ አማርኛው ቋንቋን ያጥላላሁበት አንድም ኢንሲደንት አንድም መረጃ ማቅረብ የሚችል ሰው የለም። እኔ ከተናገርኩት ውስጥ ሊያቀርብ የሚችል ሰው ካለ ያቀርብና እንነጋገርበት። አንድም ጊዜ ማለት ነው እኔ በቋንቋው ገጥማለሁ፣ በቋንቋው ጽፋለሁ፣ በቋንቋው እናገራለሁ። ብዙ ነገሮችን እንደማንኛውም ቋንቋ ወደዋለሁ። ቋንቋ የመማር አንደኛው ትልቁ ግባት ለዛ ቋንቋ ያለ ፍቅር ነው። የማትወደው ከሆነ ያን ቋንቋ የማትወደው ከሆነ 40 ዓመት 50 ዓመት ቁጭ ብለህ በዛ ቋንቋ ውስጥ መማር ሁሉ አትችልም። እና አንደኛው ይሄ ነው። ሌላ ነገር ምን አለ ቋንቋን አሳድግ። ያንዳንዱ ሰው ቋንቋውን የሚያሳድግበትን መንገድ መፈለግ አለበት፣ ማበረታታት አለበት። ምክንያቱም ባህሉ እዛ ውስጥ አለ። ምክንያቱም ብዙ ከዛ ህብረተሰብ ውስጥ ተከማችቶ የነበረ ዕውቀት በቋንቋው አማካኝነት እዛ ውስጥ አለ። ያንን ቋንቋህን ካጣህ እሱን ታጣለህ፣ ዊዝደሙን ታጣለህ፣ ያንን ዕውቀት ያንን ማስተዋል ታጣለህ። ስለዚህ የአንድ ቋንቋ መጥፋት እዛው ቋንቋ ውስጥ የነበሩ እሴቶች ሁሉ አብረው መጥፋትን ያስከትላልና ቋንቋህን ጠብቅ። ስለዚህ ተጠቀምበት፣ ተማርበት፣ ጻፍበት፣ ተናገርበት፣ ተገበያይበት የሚል ነገር ነው ያነሳሁት። ይሄ ደግሞ ዛሬም ነገም ተነጎዳም የማነሳው ነገር ነው። ሁልጊዜ የሚሆን ነገር ነው። ቋንቋዬን ወደዋለሁ፣ ግን ሌላ ቋንቋ እንድማር አይከለክለኝም። ምክንያቱም ባወቅኩት ቋንቋ መጠን ነው ዕውቀቴን እያሰፋው የምሄደው። ኦሮምኛ ውስጥ የማላገኘው በአማርኛ አንብቤ ብዙ ዕውቀቶችን አግኝቻለሁ። እዛ ውስጥ ያላገኘሁትን እንግሊዝኛ አንብቤ ደግሞ የተሻለ ነገር አግኝቻለሁ። ሌላ ተጨማሪ ቋንቋ ባውቅ ደግሞ በዛው መጠን የተሻለ እያወቅኩ እሄዳለሁ። ስለዚህ ቋንቋህን ጠብቅ ማለት ሌላውን ቋንቋ ጥላ፣ ሌላውን ቋንቋ አትማር፣ የሌላ ቋንቋ ተናገር ያንተ ጠላት ነው ማለት አይደለም። ወደ መጽሐፉ ልመልሶት እና አንድ ጥያቄ ላንሳ። ገጽ 194 ላይ ከዚህ ወዴት እንሄዳለን ብሎ ይጠይቅና በ1967 ዶክተር ኪንግ በአንድ በኩል የግራ ፖለቲካ አመለካከት ባላቸው ሰዎች ዘንድ ከልክ በላይ በሆነ ጥርጣሬና ጥንቃቄ እንደሚራመድ ሰው የሚቆጠር ሲሆን፣ በሌላ በኩል በቀኝ ፖለቲከኞች ዘንድ ደግሞ በዘረኝነት ላይ በሚሰነዝራቸው ትችቶች ምክንያት አገሩን እንደማይወድ ሰው ተደርጎ ይታይ ነበር ይላል። አቶ በቀለ እርስዎ በተለያየ አጋጣሚ በአሁን ሚዲያውን በስቷል ሀሳቦችን ይሰጣሉ። ሰዎች አድማጩ በሚፈልጉት ልክ ተረድተውታል? እርስዎ እንደ ማርቲን ሉተር ኪንግ በሁለት ጽንፍ ውስጥ ነዎት? ምናልባት እኔ ማንም የተረዳኝ ህዝብ በጣም ጥቂት ነው ብዬ ነው የማስበው። ይህንን ደግሞ ሰው እንዳይረዳ ያደረጉ ሚዲያዎች አሉ። ይሄ አሁን ደግሜ እላለሁ፣ ስም መጥራት አያስፈልግም፣ ብጠራም ችግር የለውም። የኔን ስም እያነሱ ያላልኩትን አለ የሚሉ ለምሳሌ ባለፈው ጊዜ አሁን ቅድም እንደነገርኩ የህዋት ንግግርና የኦሮሞ ጽንፈኞች ወደ መቀሌ መመላለስ፣ መቀሌ ሀገር አይደለም ወይ? ስለ ሀገር አንድነት እያወራው ስለ ኢትዮጵያዊነት እያወራው ትናንት ስላለፈ ነገር መልሰን መላልሰን እንዲያርገኛል እንዲህ ምናምን የሚለውን ነገር ትተን ወደፊት እንራመዳለን በምንልበት ሰዓት አንድ ቦታ መገኘት፣ ጅማ ሄጄ መቀሌ አለመሄድ፣ መቱ ሄጄ መቀሌ አለመሄድ። እኔም ደግሞ ጅማ ሲሄድ ማንም አትሄድ ያለኝ የለም፣ መቱ ሲሄድ አትሄድ ያለኝ የለም። መቀሌ ሲሄድ ግን ለምን ይሄዳል? እሱ ብቻም አይደለም። እኔ መቀሌ ሄድኩና ያ ሁሉ ጦርነት ያ ሁሉ ውርጅብኝ ወረደብኝ። ወንድሜ አሁን ያልኩ አንዱዓለም አራጌ ደግሞ አሁን መቀሌ ላይ ነው ያለውና እሱ ደግሞ መቀሌ መሄዱ እንደ ትልቅ ጀግንነትና እንደ መልካም ነገር እየተቆጠረ ያመለካከት ዝቅጠታችንን ሰውን የምንለካው ባደረገው ነገር ሳይሆን በሰራው ነገር ሳይሆን በዘሩ በብሔሩ የምንለካ መሆናችንን አስተሳሰባችን ሁሉ በዛ ደረጃ የወረደ የኛ ትንተናችን የፖለቲካ አመለካከታችን ሁሉ በዛ ደረጃ የወረደ መሆኑን ነው የምንመለከተው። እኔ ማንም ቢጋብዘኝ እኔ ማንም እስረኛ አይደለሁም። የፓርቲ እስረኛም አይደለሁም፣ የብሔሬ እስረኛም አይደለሁም፣ የማንም የመንግስት እስረኛም አይደለሁም፣ የማንም እስረኛ አይደለሁም። ማንም ቢጋብዘኝ ነጻ ሰው ነኝ፣ ሄጄ እናገራለሁ። እዚህ ሀገር ውስጥ ፖለቲከኛን ቁጭ ብሎ ለማዳመጥ ትግስቱ ያለው ሰው ያለ አይመስለኝም። ምንድነው አንድ ሰው እንዲህ ተናገረ ከተባለ ተናገረ ነው በቃ ፎር ግራንትድ ይወሰዳል። ያንተ ብሔር አባል ከሆነ ወይም ያንተ እምነት ተከታይ ከሆነ ዝም ብለህ ትቀበለዋለህ። በትክክል ብሏል፣ እስቲ ልስማው፣ ልክ ነው፣ ኦኬ ልክ አይደለም፣ ኦኬ አንተ በምትለው መንገድ ሳይሆን ይሄ እኮ እንደዚህ ነው
ብሎ አንዱን የሚጠይቅበት የሚያገናዝብበት ጊዜ ወስዶ ለመተቸት ጊዜ የለው። ብዙ ምሳሌዎችን ልሰጥ ይችላል። ይሄንን የሚያደርጉ ደግሞ ሚዲያዎች ናቸው። ሚዲያዎቹ ደግሞ የፖለቲካ ቅኝት አላቸው። ስለዚህ ሰዎች እንዴት ይረዳውት? ስለዚህ ሰዎቹ እየቆዩ ሲሄዱ ይረዳሉ ብዬ አስባለሁ። ባይረዱም እኔ አቋሜን የምለውጥ ሰው አይደለሁም። ምክንያቱም ልክ የሚመስለኝን ነገር ለራሴ እውነት የሚመስለኝን ነገር ለህሊና የማይከብደኝን ነገር እየሰራው እየተናገርኩ እየተሟገትኩ እቀጥላለሁ እና ወደፊትም ደግሞ ሰው የሚረዳው ደግሞ ይረዳዋል ብዬ ተስፋ አደርጋለሁ። ኢትዮጵያ የምትባል ትልቅ ሀገር አለች። ስለዚህ ኢትዮጵያዊነት ለርሶ የሚሰጠው ስሜት ምንድነው? እና ደግሞ ለሀገር ውስጥ ምንድነው የሚመኙት? በኢትዮጵያዊነቱ ያለው ኩራትስ እስከት ድረስ ነው? እኔ ሀገሬ ትልቅ ደረጃ ላይ ብደርስ ደስ ይለኛል። ለዛውም ደግሞ እኔ የሚችለውን ያህል አስተዋጽኦ ባደርግ ደስ ይለኛል እና የሀገር አንድነት አሁን ባለው ሁኔታ ተጠብቆ ህዝቦቿ መሀል ሰላም ሰፍኖ አገሪቷም በዲሞክራሲያዊ ስርዓት ተመርታ ራሷ በመረጠቻቸው ሰዎች ተመርታ በብልጽግናም ከፍታ ደረጃ ላይ ደርሳ ሰዎች የሚመኟት አገር ብትሆንና የዓለም ህዝቦች እግር ሁሉ ወደዚህ ቢያቀና ደስ ይለኛል። ፈጣሪ ሁሉን ነገር አስተካክሎ የሰጠን ሀገር ነው። እኛ ግን አስተካክለን ማድረግ በሚገባን መጠን አድርገን መልካም አድርገን ልንኖርባት ያልቻልን ሀገር ማድረጋችን ያሳዝናል። ጥሩ ሀገር ነው ያለን። ፈጣሪ በሁሉ መንገድ ረድቶናል። እኛ ብቻ ነን መግባባት ያቃተን። ይሄንን የምናስተካክልበትን ሁኔታ መፍጠር አለብን። ስለሆኑ አቶ በቀለ ገርባ በጣም አመሰግናለሁ። ስለጋበዝከኝ በጣም ደስ ብሎኛል። እንኳን አደረሰዎት። እንኳን አብሮ አደረሰ። አሁንም ከአዲስ ዓመት ድባብ አልወጣንም? አዎ አልወጣንም። ጥሩ ነበር። እንዴት አለፈ በዓል? በጣም ደስ በሚል ሁኔታ ነው ያሳለፍነው። እግዚአብሔር ይመስገን። ምን ተስፋ ያደርጋሉ 2012 ላይ? አዲስ ዓመት ሲመጣ ብዙ ተስፋዎች አሉ እንደ ግለሰብና ሰው ሁሉ የሚመኘው ሰላምን ነው፣ ጤንነትን ነው የሚመኘው። ሀብት ምናምን የሚባሉ ነገሮች ከዛ በኋላ የሚመጡ ነገሮች ናቸው። ማርቲን ሉተር ኪንግን ዓለምን የቀየሩ ንግግሮቹን ሰብሰብ አድርገው በቅርቡ ለአንባቢያን በመጽሐፍ መልክ አቅርበዋልና በምን ምክንያት ይህን መጽሐፍ ለመጻፍ ቻሉ? ምን ዓላማ ሰንቀው ነው ይህን መጽሐፍ ለአንባቢያን ያደረሱት? እሱን ያገናኘን ብዬ ነው። አዎ እንግዲህ መጀመሪያ ይህን መጽሐፍ ያገኘሁት ቃሊቲ እስር ቤት ሳለን ወንድሜ አንዷለም አራጌ ጋር ሆነን በነበርንበት ጊዜ ነው እና ይሄ መጽሐፍ የእንግሊዝኛው ቅጂ የመጀመሪያ የመጣው ለሱ ነው። ከዛ እሱም እያነበበ እኔም እያነበብኩ አብረን እየተወያየን መጨረሻ ላይ የተስማማነው ነገር ምንድነው? ይሄ ከሰላማዊ ትግል አኳያ ሀገራችን ከምትፈልጋቸው ነገሮች ውስጥ ዋነኛው እንደመሆኑ መጠን እንደው የፖለቲካ ልማዳችንን እና ባህላችንን ሁሉ ከመሰረቱ የሚለውጥ ነገር ነው ብለን ስላሰብን እሱ ወደ አማርኛ እኔ ደግሞ ወደ ኦሮምኛ መተርጎም ጀመርን። በኋላ ግን ያው እንደሚታወቀው እስር ቤት ውስጥ ምንም አይነት ጽሁፍ የሚወጣበት ሁኔታ የለም። በጣም ተደብቆ ምን ተብሎ የሚጻፈውም ከፖሊስ ተደብቆ የሚወጣውም ደግሞ በስንት መከራ ወረቀቱም ስክሪፕቶም የማይገኝ ስለሆነ እንደምንም ያንን ያደረግን ከጻፍን በኋላ አንዳንድ ነገሮችን ከተረጎምን በኋላ እየወሰዱብን ፈትሸው እየወሰዱ ተስፋ ሲያስቆርጡን እሱ በመሀል አቋረጠ። እኔ እሱ ሌላ ነገር መጻፍ ጀመረ። እኔ ደግሞ የኦሮምኛ ቨርሽኑን ጽፌ ጨርሼ ለህትመት አበቃሁ መጀመሪያ። ከዛ በኋላ ደግሞ ይሄ በአማርኛም ለህዝቡ ቢደርስ በጣም መልካም ነው ብዬ በማሰቤ ወደ አማርኛ መለስኩት መልሼ ደግሞ ማለት ነው። ሰላማዊ ትግልን ስናነሳ ፖለቲከኞች በተለያየ መንገድ ይህንን የትግል ስልት ወስደው ይጠቀሙበታልና የእርሶ የትግል አማራጭ በዚህ ተቃኝ ነው ማለት እንችላለን ወይስ ደግሞ ከጊዜው ባህሪ ጋር ሊለዋወጥ ይችላል? እኔ ሙሉ በሙሉ እምነቴ በሰላማዊ ትግል ዙሪያ ነው። እስር ቤት የነበርነ ጊዜ እናራምደው የነበረው አይነት ነው። እዚህ ሀገር አንድ የሚጎለን ነገር በሰላማዊ ትግል ለማመን እስከዛሬ ድረስ ለማመን አለመቻላችን ነው። እዚህ መጽሐፍ ላይ እንደተገለጸው የሚታገለው ግን በኃይል አለመሆኑ ብቻ ነው። አለበለዚያ ውጥረት መፍጠር አለ። ለምሳሌ ምንም ወዲያም ወዲህም ብለው እንዳያላውሱ ማድረግና አጣብቅኝ ውስጥ መክተት አለ። የህዝብን ኃይል ማንቀሳቀስ አለ። አንቀሳቅሶ የግድ ስርዓቱ በጠረጴዛ ዙሪያ ለመቀመጥ እንዲገደድ እጁን መጠምዘዝ አለ። እነዚህ ነገሮች ሁሉ ያካትታል። የኔ እምነቴ ከዛ በፊትም ቢሆን ከዛ በኋላም ቢሆን
ዛሬም ቢሆን እምነቴ የሰላማዊ ትግል ነው። ህልም አለኝ የሚለውን የማርቲን ሉተር ኪንግ መታሰቢያ ዓለምን የቀየሩ ጽሁፎችና ንግግሮቹን መሰረት አድርገው የጻፉት መጽሐፉን ያገናኘን ቀደም ሲል እንደነገሩን በእስር ቤት ቆይታው ተልኮላችሁ አንብባችሁ እርሶም አቶ አንዱዓለም አራጌም ትኩረት ሰጣችሁትና ለመጻፍም ተነሳሳችሁ። ከአቶ አንዱዓለም አራጌ ጋር ወዳጅነታችሁ ቀጥሏል። ብዙ ጊዜ እስር ቤት የነበሩ ፖለቲከኞች ወዳጅነታቸው ከወጡ በኋላ የፖለቲካው ዓለም ላይ እንቅስቃሴያቸው መሬት ላይ ሲውል መወራወሩ መጠዛጠዙ ይኖራል ይላሉ። ቀጥሏል የአቶ አንዱዓለም እና የእርሶ ወዳጅነት አቶ በቀለ? አዎ በጣም በሚያስገርም ሁኔታ የኔና የአንዱዓለም ግንኙነት የፖለቲካ ግንኙነት ብቻ አድርጌ አልመለከተውም። እሱም እንደዛ አያየኝም፣ እኔ እንደዛ አልመለከተውም። ፍቅራችን የምር ነው እና የፖለቲካ ልዩነት ሊኖረን ይችላል። ነገር ግን ወንድማማችነታችንና ሰብአዊነታችን ምንጊዜም የማይደፈርስና ነፋስ የማይገባ ነው ብዬ አስባለሁ። ከወጣንም በኋላ ብዙ ጊዜ እንገናኛለን፣ አብረን ምሳ እንበላለን፣ ሻይ ቡና እንላለን፣ ተደዋውለን እንጠያየቃለን። አሁንም ወዳጅነታችን እንደቀጠለ ነው። እንደውም ይሄንን መጽሐፍ አሁን ወደ መጨረሻው አካባቢ ሳደርስ የተወሰኑ ምዕራፎችን አውጥቼ እንዲያየውና ሀሳብ እንዲሰጥበት ሰጥቼው በደንብ በሰዓቱ አይቶ እኔ ካንተ ይበልጣል፣ እኔ ቋንቋ ካንተ ይበልጣል የማለት ትናንሽ ነገሮች ካልሆኑ በስተቀር በዘር ደረጃ የሚገለጽ ልዩነት አይደለም፣ በከፍተኛ ደረጃ የሚታይ አይደለም። ነገር ግን እንዲሁ ራሳችን እያጎላ ነውና እያሰፋ ነው ልክም እየተያያዝን የምንሄደው ነገር ነው እንጂ እንዲህ አይነት ልዩነቶች የሉም። ስለዚህ በመጠኑም ቢሆን ግን ልዩነቶች አሉ። ወደፊት የማየው ግን ሁሉም እኩል ሆነው ልዩነቶቻቸውን እንዲያዙ ጥቁሮችና ነጮች አብረው በአንድ ገበታ ተቀምጠው ልጆቻቸው በባህሪያቸው ብቻ እንደሚመዘኑ ሁሉ እዚህ ሀገርም እኔ በምኖርበት ስፍራ ይሄ ይሆናል የሚል ህልም ነው ያለኝ። ከየትኛውም ብሔር የሚሆን ብሔረሰብም ከማንኛውም አካባቢ ብንመጣ በኩል ልዩነታችንን ይዘን ግን አንድነታችንን ጠብቀን የምንኖርበት የእኩልነት ዘመን ወደፊት ይኖራል ብዬ አልማለሁ። የማርቲን ሉተር ኪንግ ዓለምን የቀየሩ ጽሁፎችና ንግግሮችን ተርጉመው ያቀረቡት አዲሱ መጽሐፍ ነው። እስቲ በጣም ጠንከር ያሉ ጉዳዮችን አንስተናል። ያው የእርሶ የፖለቲካ ህይወት በራሱ ያስገድደናል እና ደግሞ የጻፉትም ጽሁፍና ሙዚቃ ይወዳሉ፣ ፊልም ያሉ፣ ቲያትር ገብተው ታድመው ያውቃሉ፣ ግጥሞች የመስማት አጋጣሚ ያለን በምን ይዝናናሉ አቶ በቀለ? እኔ ይሄንን በደረጃ ከፍዬ ነው ማየው። አንደኛ ነገር ወጣት በነበርኩበት ጊዜ ሙዚቃ አዳምጣለሁ። አሁን ሙዚቃ አላዳምጥም። እኔ ያን ጊዜ ምንም ማልሰማው ሙዚቃ ማላዳምጠው ሙዚቃ አልነበረም። አማርኛ አዳምጣለሁ፣ ትግርኛ አዳምጣለሁ፣ ኦሮምኛ አዳምጣለሁ፣ ዘፈኖቹንም በሙሉ ዘፍናለሁ። የኪነት አባል ሆኜ ጨፍሬያለሁ፣ እስክስታ ጨፍራለሁ፣ ረገዳ እችላለሁ፣ ዳንስን በመጠኑ ሞክራለሁ። እነዚህ ነገሮችን ሁሉ በወጣትነቴ በደንብ አድርጌ አጣጥሜ ነው ያለፍኩት። በኋላ ወደ እምነት ነው የገባሁት። አሁን ያለሁበት እምነት ያንን ነገር አያዝም ማለት ቤቴ ውስጥ ገዝቼ አቅጄ ሙዚቃ ክፈቱ ብዬ አዳምጬ አላውቅም፣ በተለይ ካገባሁ በኋላ። ከዛ በፊት አደርግ ነበር፣ ግን ፊልም ላይ እናንተ ስትለቁ አዳምጣለሁ። ማሙድና የጥላሁን ዘፈኖች ውድ ነበርና ከነሱ ውስጥ ማናቸው የማሙድን አንድ ካገኛችሁ ብትለቁ ከመቀመጫ የተነስቼ ባይወዛወዝም ማዳመጡ ግን የድሮውን ትዝታ ያንን መልካም ጊዜ ተመልሶ ቢገኝ ምን አለበት የሚለው አይነት ለምሳሌ እንዲህ አይነት ነገሮች እነሱ የድሮውን ስለሚያስታውሱን ደስ። እንዴት ነው የሚያሳልፉት ጊዜዎትን? እንደነገሩኝ ትዳር ውስጥም ስላሉ ከቤተሰቡ ጋር ያሉት ጊዜ ምን ይመስላል? ብዙም ለቤተሰቦቼ እኔ ልጆችን ለማሳደግም ጊዜ ሰጥቼ ትምህርታቸውን ተከታትዬ አስተዳደጋቸውን ተከታትዬ ያሉበትን ሁኔታ ተከታትዬ ለነሱ የሚገባኝን ጊዜ ሰጥቼና አባት ወይንም ደግሞ ባል የሚሰጠውን ፍቅር ሰጥቼ በትክክል ያሳደግኩ አድርጌ አልቆጥርም ራሴን። በዛ በኩል ትንሽ ራሴን ወቅሳለሁ። አሁን በኋላ አንዳንድ ነገሮችን በመጽሐፍ ውጭ ብሎ ፖለቲካ ውስጥ ካሁን በኋላ ብዙ ረዘም ያለ ጊዜ ባልወስድ መርጣለሁ። ምክንያቱም አሁን ውጭ የነበሩ ሰዎች በፖለቲካው የገዘፈ ዝናና ስም ያላቸው እውቀትም ያላቸው ሰዎች አሉ። በሀገር ውስጥም ደግሞ ብዙ ወጣቶች አሉ እኛን ሊተኩ የሚችሉ እጅግ በጣም ብዙ ሰዎች አሉ። ስለዚህ ለነሱ ቦታ ለቆ
ምናልባት ከኋላ ሆኖ እርዳታ የሚፈልጉ አይመስለኝም። እርዳታ አስፈላጊ ከሆነ ለነሱ መስጠት እንጂ ፖለቲካ ውስጥ ብዙ ካሁን በኋላ ብዙ መንገድ ባልሄድ ደስ ይለኛል። እድል መስጠት ወይስ ተስፋ መቁረጥ? ተስፋ መቁረጥ አይደለም። እኔ ለተስፋ አንድ ነገር አገኛለሁ ብዬ አይደለም ሄደው ሌላ ጊዜም አንድ ነገር አገኛለሁ ብዬ አይደለም፣ ግን ለአእምሮ ልክ ስለሆነ ነው። ከዚህ በኋላ መጽሐፎች ይቀጥላሉ እንጠብቅ። የማርቲን ሉተር ኪንግ ሌላኛው መጽሐፍ አለ፣ 8 መጽሐፎች አሉት። የተረጎምኩት መጽሐፍ አለ፣ እሱን አወጣለሁ ተስፋ አደርጋለሁ። ሌሎችም ምናልባት እንግዲህ 1-2 መጽሐፍ ከተረጎምኩ በኋላ የራሴ የሆኑ ወጥ ነገሮችን ለመጻፍ እሞክራለሁ። አቶ በቀለ ገርባ ፈቅደው በአዲስ በማርቲን ሉተር ኪንግ ዓለምን የቀየሩ ጽሁፎችና ንግግሮች ትርጉም ስራዎች ዙሪያ ቆይታ ስላደረግን በጣም ደስ ብሎኛል።